ኢትዮጵያ መድኃኒቶችና ክትባቶችን ከውጭ የማስገባት የረጅም ጊዜ ጥገኝነቷን በመቀነስ በጤናው ዘርፍ ራስን ለመቻል የሚያስችሉ ስራዎችን እየሰራች መሆኗ ተገልጿል። የተገለጸው የሕክምና ሙከራ ሳምንት ማጠቃለያ መርሃ ግብር ላይ ሲሆን በመድረኩ መድኃኒቶች ወደ ገበያ ከመግባታቸው በፊት በሀገር ውስጥ ክሊኒካዊ ሙከራ ተደርጎባቸው ፈዋሽነታቸውና ደህንነታቸው ሊረጋገጥ እንደሚገባም ተገልጿል። መድረኩን ሰላማዊት ጌታሰው ተከታትለዋለች፣ እንደሚከተለው ታቀርበዋለች። በኢትዮጵያ የሚገኘው የሕክምና ሙከራ ኔትወርክ ከምርምር አጋሮቹ ጋር በመተባበር ሲያከብር የቆየው የሕክምና ሙከራ ሳምንት ማጠቃለያ መርሃ ግብር በትናንትናው ዕለት አካሂዷል። በመርሃ ግብሩ ኢትዮጵያ መድኃኒቶችንና ክትባቶችን ከውጭ በማስገባት ላይ ያላትን የረጅም ጊዜ ጥገኝነት በመቀነስ በጤናው ዘርፍ ራስን ለመቻል የሚያስችሉ ስራዎችን እየሰራች መሆኑ ተገልጿል። እንዲሁም ቀደም ባሉት ጊዜያት የተለያዩ መድኃኒቶችና ክትባቶችን በሌሎች ሀገራት ተሰርተውና አልቀው በቀጥታ ወደ ኢትዮጵያ በመግባት ጥቅም ላይ ይውሉ እንደነበር የተነገረ ሲሆን ነገር ግን መድኃኒቶች ወደ ገበያ ከመግባታቸው በፊት በሀገር ውስጥ ክሊኒካዊ ሙከራ ተደርጎባቸው ፈዋሽነታቸውና ደህንነታቸው ሊረጋገጥ እንደሚገባም ነው የተመላከተው። የአርማወር ሃርሰን የምርምር ኢንስቲትዩት ምክትል ዋና ዳይሬክተር አለምሰገድ አብዲሳ በሌሎች ሀገራት የተረጋገጠ መድኃኒት ሀገር ውስጥ ላለው ማህበረሰብ እኩል ውጤታማና ደህንነቱ የተጠበቀ እንደማይሆን ጠቅሰው ይህንን ለማስተካከል እየተሰራ መሆኑን ገልጸዋል። መድኃኒት ወይም ክትባት አስፈላጊውን ፈዋሽነቱን ደህንነቱን የማረጋገጥ መንገድ ነው እና ይሄ በጣም አስፈላጊ አቅም ነው። ከዚህ በፊት ኢትዮጵያ ይሄን አቅም አልነበረንም። ረጅም ጊዜ የነበረው ሌላ ሀገር ሁሉ ነገር ተሰርቶ አልቆ እዚህ መጥቶ ወዲያውኑ ጥቅም ላይ እንላለን። እኛ ደግሞ በጣም በጄኔቲካሊ በጣም ዳይቨርስ ነን። ሌላ ቦታ የተረጋገጠ መድኃኒትና ክትባት ሁሉም ይሰራል ማለት ነው። በመድረኩ በዓለም አቀፍ ደረጃ አብዛኞቹ የክሊኒካዊ ሙከራ ስራዎች የሚከናወኑት በአሜሪካ፣ አውሮፓና ኤዥያ እንደሆነ የተገለጸ ሲሆን አፍሪካም ሆነች ኢትዮጵያ በዚህ ዘርፍ ያላቸው ተሳትፎ እጅግ ዝቅተኛ መሆኑ ተነስቷል። እንዲሁም በሀገሪቱ እስካሁን ባለው ሂደት እንደ አርማወር ሃርሰን የምርምር ኢንስቲትዩት አዲስ አበባ፣ ጎንደር፣ ጅማና አርባ ምንጭ ዩኒቨርሲቲዎች በአንጻራዊነት የተሻለ ተሳትፎ ቢያደርጉም ይህ አቅም ግን እንደ ኢትዮጵያ ላለ ትልቅ ሀገር በቂ እንዳልሆነ ተገልጿል። አንዱ ሌላው እንግዲህ ተግዳሮት በቂ የሙከራ መሰረተ ልማቶች አሉ ብለን አናምንም። አዎ እውነት ነው። ላለፉት ብዙ አመታት ሰርተናል። በተለይ አዲስ አበባ ዩኒቨርሲቲ፣ አርማወር ሃርሰን ሪሰርች ኢንስቲትዩት፣ ጎንደር ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ አርባ ምንጭ ዩኒቨርሲቲ በአንጻራዊነት የተሻለ የሕክምና ሙከራ ውስጥ ሲሳተፉ ቆይተዋል። ያም ሆኖ ግን ለኢትዮጵያ የሚያክል ትልቅ ሀገር ይሄ በቂ አይደለም። ሁሉም የምናያቸው ትልልቅ ሆስፒታሎች እንዲህ አይነት ኤሌመንት ወይንም ዩኒቶች ሊኖሯቸው ያስፈልጋል። ስለዚህ ያንን ማስፋፋት ይፈልጋል ማለት ነው። ስለዚህ የመሰረተ ልማትና የጥራትን የማስጠበቅ ላይ እሱን በስፋት ማስኬድ ያስፈልጋል። በሀገር ውስጥ የሚደረጉ ክሊኒካዊ ሙከራዎችን ደህንነት ለመጠበቅም በምርምር ስነ ምግባር ኮሚቴዎችና በኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን እንደሚገመገሙም ተነግሯል። የትኛውም ሙከራ ከየትኛውም ዓለም ወይም መድኃኒት ሊፈበረክ ወይንም ሊገኝ ይችላል። ነገር ግን ሀገር ውስጥ እንዲሰራ ሲወሰን ተቆጣጣሪ መስሪያ ቤት አለው። የራሱ መንገዶች አሉት። የምርምር ስነ ምግባር ኮሚቴዎች አሉ። እነሱን ይገመግማሉ። እንዲሁም የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በተመሳሳይ ይገመግማል። ያ የሚገመግመው የመድኃኒቶቹን የክትባቶቹን ለኛ አስፈላጊነት ብቻ አይደለም፣ ደህንነታቸው የተጠበቃቸውን ብቻ አይደለም። በሀገር ውስጥ ደግሞ ይህን መስራት የሚያስችል የሰው ኃይል የሰለጠነ የሰው ኃይል እና ተቋማት አሉ ወይ ብሎ ገምግሞ ያን ሲሆን ነው የሚሰጠው። ስለዚህ ለኛ ጥቅም ከሆነ ብቻ ነው በወጣት ማተራ ኢትዮጵያ ውስጥ የሚሰሩት እንጂ ኢትዮጵያ ውስጥ ተሰርተው ውጤቱ ሌላ ቦታ እንዲሄድ አይደለም። ከዚህ በተጨማሪም ማህበረሰቡ ስለ ሙከራዎቹ ጥቅምና ስጋቶች በቂ ግንዛቤ ኖሮት እንዲሳተፍ ማድረግ እንደሚገባም ተገልጿል። ማህበረሰብን የማሳተፍ ስራ በስፋት እየገባንበት ነው ያለው። ስለዚህ አንድ ስራ ሲሰራ ክሊኒካል ትራያል ሲሰራ የክሊኒካል ጥናት ሲደረግ ምንድነው ጥቅሙ? ምንድነው የሚያስገኘው? ምንድነው ሪስክም አለው። ሪስኩን ግን አውቀን ነው የምንወስደው። ሪስኩና ጥቅሙን አወዳደር ነው የምንወስደው። ይሄን በደንብ ማሳወቅ ያስፈልጋል። ይሄን በደንብ ማወቅ ያስፈልጋል። ሲካሄድ የቆየው የሕክምና ሙከራ ሳምንት ኢትዮጵያ መድኃኒቶችንና ክትባቶችን ከውጭ የማስገባት የረጅም ጊዜ ጥገኝነቷን በመቀነስ በጤናው ዘርፍ ራስን ለመቻል የሚደረጉ እንቅስቃሴዎች አካል መሆኑን ተጠቁሟል።